ሰላም ልጆች እንዴት ናችሁ? ደህና ናችሁ? ልጆችና ተፈጥሮ ዝግጅታችን ተጀምሯል። ልጆች ጤፍ ታውቃላችሁ? ምሳችሁን ራታችሁን የምትመገቡት እንጀራ ከምን እንደሚገኝ ታውቃላችሁ? ጎበዞች። ከጤፍ፣ ከዳጉሳ፣ ከሩዝ አላችሁ እና ከሌሎችም ሊዘጋጅ ይችላል። በጣም ጥሩ። ኢትዮጵያውያን ከማንኛውም አዝርዕት በበለጠ ጤፍ ይዘራሉ፣ ያመርታሉ፣ እንዲሁም ይመገባሉ። ስለ ጤፍ ዛሬ ነግራችኋለሁ። የጤፍ ሳይንሳዊ ስሙ ኤረግሮቲስ ጤፍ ሲሆን የተገኘውም ከኢትዮጵያ ምድር ነው። ልጆች 15 እጅ የሚጠጋው ለሰውነት ኃይል የሚሆነው ንጥረ ነገር ከጤፍ የሚገኝ ነው። ከጤፍ የሚዘጋጅ እንጀራ የአብዛኞቹ ኢትዮጵያውያን የየዕለት ምግባችን ነው። ለሺህ ዓመታት የኢትዮጵያውያን ዋነኛ የምግብ ምንጭ ሲሆን በዋናነት እንጀራ፣ ገንፎና ዳቦ ለማዘጋጀት ያገለግላል። ጤናማና ብዙ ገንቢ የሆነ አዝርዕት ነው ጤፍ። ብረትና ካልሲየም የሚባል ጥርስና አጥንትን በሚያጠነክር ንጥረ ነገር የበለጸገ በመሆኑ በአሁኑ ወቅት በዓለም አቀፍ ደረጃም ከፍተኛ ተፈላጊነትን እያመጣ ያለ እህል ነው። አነስተኛ እርጥበት ባለውና የውሃ መጥለቅለቅ ባለበት አካባቢ የሚመረት ሲሆን ከሌሎች አዝርዕቶች የተሻለ ምርት ይሰጣል። በብዙ አይነት የግብርና ከባቢዎች ወይም አየር ንብረቶች ደግሞ በልዩ ልዩ የአፈር አይነቶች ላይ መብቀል ይችላል። ልጆችዬ ጤፍ ከተመረተ በኋላ በክምችት ጊዜ በሚመጣ ተባይ ሳይጠቃ ለረጅም ጊዜ መቀመጥ ይችላል። ጤፍ በበሽታ ተጠቅቶ አያውቅም። ልጆች የጤፍ ተረፈ ምርት ምን እንደሚባል ታውቃላችሁ? ጭድ ወይም ገለባ አላችሁ? ጎበዞች። አዎ፣ የጤፍ ምርት ለውጭ ገበያ ይቀርባል። ተረፈ ምርቱ ወይም ጭዱ ደግሞ ለጭቃ ቤት መስሪያና ለእንስሳት ምግብ በመሆን ያገለግላል። ልጆች የጤፍ አዝርዕት አመራረትን ስንመለከት ደግሞ ጤፍ ከባህር ወለል በላይ ከ1800 እስከ 2100 ሜትር ከፍታ ላይ ከ750 እስከ 850 ሚሊ ሜትር ዓመታዊ ዝናብ ባለበት አካባቢና ከ10 እስከ 27 ዲግሪ ሴንቲግሬድ በሆነ ሙቀት የተሻለ ይበቅላል። ልጆችዬ የጤፍ ማሳዎች በባህላዊ መንገድ በበሬ በአንድ ወቅት ከ2 እስከ 3 ጊዜ ይታረሳሉ። ይህም እንደ አፈሩ አይነት የአረም ብዛት እና የአፈሩ የውሃ መጠን ይወስነዋል። ደጋግሞ የሚታረስበት ምክንያት ልጆችዬ የጤፍ ዘሮች በጣም ትንንሽ ስለሆኑ ባልደቀቀና ከባድ በሆነ አፈር ውስጥ መብቀል ስለሚያስቸግር ነው። ልጆችዬ የጤፍ ዘር አይነቶችን አብዛኞቹ ኢትዮጵያውያን አርሶ አደሮች ባህላዊ የጤፍ ዘር አይነቶችን ይጠቀማሉ። እነዚህ ዘሮች በሁሉም የሀገሪቱ ክፍሎች የሚገኙ ሲሆን ባለፉት ጊዜያት ከ40 በላይ የተሻሻሉ የጤፍ ዘር አይነቶች በልጽገው ለአርሶ አደሮቹ ተዳርሰዋል። ከነዚህ መካከል ልጆች ቁንጮ ጤፍ፣ ማኛ፣ ኮራ እነዚህና ሌሎች ጤፍ ዘሮችም ተሻሽለው ለአርሶ አደሮቹ ተዳርሰዋል ማለት ነው። ይህንን መረጃ ያገኘነው ልጆች ከግብርና ቢሮ ነው። እሺ ልጆችዬ ኢትዮጵያውያን ገበሬዎች የጤፍ ዘርን በመበተን ይዘራሉ። ይህ የሆነበት ደግሞ ልጆች አነስተኛ የሆነ የዘር መጠን በመስመር ለመዝራት በቂ ስለማይሆን ነው። አርሶ አደሮቹ ለ1 ሄክታር መሬት ከ20 እስከ 25 ኪሎ ግራም ዘር ይጠቀማሉ። ከዚህ ይልቅ ግን ልጆችዬ በዘመናዊ መንገድ በመስመር መዝራት አረምንም ያቀላል፣ የዘር መጠኑ ደግሞ ይቀንስልናል። ለምሳሌ ቀደም ብለን ካነሳ ነው ከ20 እስከ 25 ኪሎ ግራም በሄክታር ብለን ነበር አይደል? አዎ፣ በመስመር ሲሆን ደግሞ ከ10 እስከ 15 ኪሎ ግራም በሄክታር ዝቅ ይላል ማለት ነው። ስለዚህ በመስመር መዝራት አዋጭ ነው ማለት ነው። ስለዚህ ልጆችዬ አርሶ አደሮችን ስታገኟቸው ጤፍ በመስመር እንዲዘሩ ንገሯቸው። እሺ ጎበዞች። የጤፍ ሰብል እንደየከፍታውና የዘሩ አይነት ከ1 ወር እስከ 5 ወራት ባለው ጊዜ ይደርሳል። በአብዛኛው የኢትዮጵያ አካባቢዎች ጤፍ በዋናነት የዝናብ ወቅት በክረምት ነው የሚመረተው። በአንዳንድ አካባቢዎች ግን በአጭር የዝናብ ወቅት በበልግ ይዘራል። አፈሩ ምርታማ እንዲሆን የተለያዩ የማዳበሪያ አይነቶች አርሶ አደሮች ይጠቀማሉ። አረምንም በወቅቱ ማረም ተገቢ ነው። ልጆች ጤፍ የሚሰበሰበው
ቅጠሉና ግንዱ ወደ ቢጫነት ሲቀየሩ ሲሆን ይህም በመርገፍ ምክንያት የሚደርሰውን ብክነት ይቀንሳል። ምርቱ በአነስተኛና በባህላዊ መንገድ በማጭድ ሊሰበሰብ ይችላል። ስለዚህ ልጆችዬ እናንተ አድጋችሁ ጤፍን የሚሰበስብና የሚወቃ ዘመናዊ መሳሪያ ወይም ማሽን እንደምትሰሩና አርሶ አደሮቹ የደከሙበትን ሰብል በጥራት እንዲሰበስቡ ማድረግ አለባችሁ። እሺ ልጆች፣ ምክንያቱም ከማጭድ ይልቅ ትራክተር በጣም ጥሩ በቀላሉና በአጭር ጊዜ ብዙ ምርቶችን ስለሚሰበስብልን ነው። የዛሬው የልጆችና ተፈጥሮ መሰናዷችን ይህን ይመስል ነበር። ከሌሎች የአሚኮ ልጆች ዝግጅቶች ጋር ጥሩ ቆይታ ይሁንላችሁ። እሺ ልጆች፣ ጎበዞች።